ዓለማችን እንደቀወሰች ይታወቃል። ለምን ቀወሰች ሳይሆን እኔ ለምን አልቀወስኩም ብሎ ማሰብ በዚህ ዘመን እጅግ በጣም ጠቃሚ ነው። የገና አካባቢ ለእራት 100 ምናምን ሺህ ብር ነው የከፈልነው። እኔ አይደለሁም ጓደኞቼ፣ የት ንግድ ባንክ ላይ ያለው ትልቁ የምግብ ቤት ላይ ማለት ነው። ለማንኛውም ስለሱ ከዚህ በፊት ነግሬያቸዋለሁ። ትላንት ማታ ግን ሳምንት ልበላበት በምችለው ብር አንድ ወዳጄ እራት ጋበዘኝ። የአንድ ቀን ምሽት 5 ቀን ወይ 4 ቀን ልበላበት በምችለው ብር ዝም ብሎ እሱ እኮ ደከም ያለ ቤት ብሎ ከሚቆጥራቸው ቤት መካከል የ5 ቀን ራቴን ለአንድ ራት ከፍሎ አበላኝ ማለት ነው። እሱ አይደለም የገረመኝ ምግብ ቤቶቹ አጭበርባሪ መሆናቸው። ምክንያቱ አጋጣሚ ከተለያየም በኋላ አጥቤ የመጣው ሲለኝ ቢሉን አየሁት። ቢሉን ሳይ ያዘዝናቸውን አይደለም ያስከፈለው። ምክንያቱም ያዘዝናቸው እኔ ያዘዝኳቸው ሀፋፍ የሚባል ምግብ ነበር። እነሱ አንደኛውን ምግብ ቆርጠው የሌላኛውን ኤክስትራ ብለው አስጨምረው ለኤክስትራ ክፍያ ነው እና ትእዛዝ አይደለም ማለት ነው። ይሄ አያስደንቅም? ዓለማችን ከዚህ በላይ ቀውዛ የምግብ ኤክስትራ ያስቀውሳል። ጓደኛዬ መክፈል ስለቻለ ነው። ግን በመሀል በወሬው ላይ ምን ብሎኛል? ሰሞኑን መኪና አቁሜ በእግር መሄድ አይቀርም እያለኝ ነበር። ብዙ አልቆየውም። ከተለያየም በኋላ እኔ ወደ ሰፈሬ መግቢያ ትራንስፖርት ሲይዝ በፖሊስ መኪና በትራፊክ ነዳጅ ስለሌለ የተሰፈረ የቆማችሁ የምትጠብቁ ባለመኪኖች ሰልፍ የለም ተበተኑ ሲል እያየው ተደመምኩ። ወዴት እየሄድን ነው ሳይሆን ዓለም ወዴትም እየሄደች ነው ሳይሆን ነገሮች ወዴት እየሄዱ ነው ብዬ ማሰብ ለእኔ አይመጥንም። እንደዛ ወዴት እየሄድን ነው ብዬ ባላስብም እኔ እንዴት እያሰብኩ ነው ማለት ያለብኝ። ዓለምማ ጤነኛ እግዚአብሔር የሰጣትን አካሄድ ነው የምትሄደው። እግዚአብሔር የፈጠረላትን ስራ ትሰራለች። ለዘሩባት ታበቅላለች፣ ትመሻለች፣ ትነጋለች። ክረምት ሲመጣ ታዘንባለች። ፀሐይ ሲሆን እስከ ግለቷ ወይ ልታቃጥል ሁሉ ትችላለች። ነፋሷ ያቀዘቅዛል፣ ደስ ያሰኛል። ቅዝቃዜዋ ምንድነው? ጫካዋ፣ ተራራው፣ ሜዳው፣ ወንዟ፣ በረሃው ሁሉ ግለቷ፣ ከተማው፣ ገጠሩ ደስ ይላል። እና ዓለም እግዚአብሔር በፈጠራት መንገድ አለች። ግን ምን አቀወሳት? ሰው ታበጃት ተጠበቃት ዘንድ ተብሎ ኃላፊነት የተሰጠው እግዚአብሔር አምኖ ዓለምን አብጅ፣ ጠብቅ፣ ተንከባከብ፣ ለገነት አትበቃም፣ ውጣ እስከ ዳግመኛ መጥቼ እስከመልስ ድረስ ብሎ ከድንግል ማርያም መጥቶ ቤተክርስቲያንን ተክሎ ድንቅ ስራ ሰርቶ መድኃኔዓለም ኢየሱስ ክርስቶስ ዛሬ እንደው እግዚአብሔር ፈቅዶልኝ ኪዳን ቤተክርስቲያን ሄጄ አድርሻለሁ። የተወሰኑ የመዝሙረ ዳዊት መቼም እንደ ቄሶቹ መድገም አልችልም። መድገም ብቻ ሳይሆን ብዛቱም የእነሱን ያክልም ትንሽም ብትሆን ስግደት ለሰሞኑ እንዲጠቅመኝ ርስትራፖ እንዳይዘኝ ትንሽም ቢሆን ሰግጄ የተወሰኑ መዝሙረ ዳዊት ደግሜ ጸበል ተጠምቄ ነው የመጣሁት በረከት ለማግኘት። እግዚአብሔርን እኮ የምንፈልገው እኛ እንጂ እሱ አይፈልገንም። ምን እንሰራለታለን? ለእሱ ምንድን ነን እኛ? መጣው ቀረው ብመጣ ለእኔ ብቀርም ጎዳ እኔ ከእግዚአብሔር ቤት ብቀር ቤተክርስቲያን ባልሄድ ቤተክርስቲያን ምን ይጎልባታል? እኔ ነኝ እንጂ የሚጎልብኝ ቤተክርስቲያን እኔን በማጣቷ ምን ይጎልባታል? እግዚአብሔር እኔን በመፍጠሩ እንዲጸጸት ለምንድን ነው የማደርገው? በብዙዎቻችን አካሄድ በብዙዎቻችን አስተሳሰብና አኗኗር መንገዶቻችን ጠቅላላ ለቀውስነት እኮ የሚዳርጉ ናቸው። አሁን ኢራን፣ እስራኤል፣ አሜሪካ ተደባደቡ፣ ተጣሉ፣ ተፈነካከቱ። ዓለም ወደዛ እየሄደች ነው። ወደ አፍሪካ ቀንድ እየዞረ ነው። ኢትዮጵያ ማሰብ አካባቢ የተከማቹ የጃፓን፣ የሩሲያ፣ የአሜሪካ፣ የቻይና፣ የቱርክ፣ የአረብ ሀገር ኃይሎች ወደፊት ምን ሊያመጡ ይችላሉ? ኢትዮጵያ ከኤርትራ መለያየቷ፣ በውስጥ ያለን አሁን ሰላም ምቶ ችግሩ እግዚአብሔር አምኖ መታመን ሲያቅት ትቀውሳለህ ማለት አንተ ሳትቀውስ የምትሰራቸው ነገሮች ያቀውሳሉ። ምን ማለት ነው? ነዳጅ ተወደደ። አሁን ነዳጅ ሲወደድ የምግብ ሂሳብ ትጨምራል፣ ትራንስፖርት ትጨምራል። የታክሲ 10 ብር ጨምሯል፣ የአውቶቢስ የታክሲ ደግሞ እንደዛ። አሁን ሰሞኑን በእግር እንሄዳለን ማለት ነው። ምክንያቱም እንደ በፊቱ አንድ ቦታ የተፈጠረች ችግር ሳትነካን ዝም ብላን አታልፍ። ፈቅደንም ይሁን አልፈቀድንም እግዚአብሔር ባወቀ ዓለም ወደ አንድ ስርዓት እየሄደች ነው። ያ ስርዓት እግዚአብሔር የሚመለክበት እስካልሆነ ድረስ መቀወስ ግዴታ ይፈጠራል። በዛ ውስጥ ደስ ብሏቸው ረክተው በአውሎ ነፋስና በወጀብ ውስጥ መንገድ ባለው ጌታ ሊሻገሩ የሚችሉት እንደ ዳንኤል አንበሳ ጉድጓድ ሲጣሉ እግዚአብሔርን ያረሱ፣ እሳት ውስጥ ሲወረወሩ እንደ አናንያ አዛርያ ሚሳኤል በአምላካቸው በእግዚአብሔር የታመኑ ባያድነኝ እንኳን ይሄን የኑሮ ውድነት ይሄን የዓለም ቀውስነት እንዳልፈው ጉልበት፣ ኃይል፣ ብርታት ባይሰጠኝ እንኳን እግዚአብሔርን አልክድም
ሃይማኖቴን አልለውጥም፣ ጸሎቴን አላቋርጥም፣ ጾም፣ ጸሎት፣ ስግደት፣ ምጽዋቴን አልተውም ለሚሉት ይህ ዘመን የተባረከ የቅድስና ዘመን ይሆንላቸዋል። ይሄ የኔ ነብይነትም ሐዋርያነትም አይደለም። በእርግጥ ከቅድስት ሥላሴ የተማርኩት ትምህርት ከዚህ በላይ እንድል ያስገድደኝ ነበር። የመንፈሳዊ ሕይወት ድርቀቴ፣ በእግዚአብሔር የመተማመን ጉድለቴ፣ ደካማና ድውይ መሆኔ፣ እግዚአብሔርን እንደ እግዚአብሔርነቱ ማምለክ አለመቻሌ እንደዛ እንዳልሆን አድርጎኛል። እግዚአብሔር በእርግጥ ተስፋ አልቆረጠብኝም፣ በረከት ረድኤቱን አላሳጣኝም። ይኸው ተንከባክቦ እንደ እንቁላል እዚህ አድርሶኛል። እኔ ግን እንክብካቤ የሚገባኝ ነኝ አይደለሁ። እንኳን ለእግዚአብሔር ሰዎች ቤተሰቦቼ እንኳን በግድ የቻሉ ስንት ጸባይ አለኝ፣ ጓደኞቼም ወዳጆቼም ጭምር። የብዙዎቻችን እንዲህ ነው። ስለዚህ ወንድም እህቶቼ፣ ሰው አካባቢውን ቢያጸዳ ዓለማችን ትጸዳለች አይደል የሚባለው? ኢራንን ማስተካከል፣ እስራኤልን ማገዝ ማቃናት፣ አሜሪካንን ማበጀት ምድራችን ላይ ያለውን ችግርና ቆሻሻ ኮተቱን መጠራረግና ማስተካከል አትችል ይሆናል። የራስሽን የቤትሽን የአቅምህን የድርሻሽን እንዴት ማስተካከል ያቅተናል? ባያድንንም እንኳን የእስራኤልን ቅዱስ አንክድም፣ እሳት ውስጥ ተወርውረን የኑሮ ውድነቱን ተጠብሰን እናልፈዋለን የሚል እምነት ያስፈልጋል። እንደ ዳንኤል ጾም ጸሎት ሳያቋርጡ ወደ ምስራቅ የሚመለከቱ ስግደት ያልተዉ ቅዱሳት መጽሐፍትን የሚያነቡ ከንስሐ አባት የሚቀራረቡ በቤተ ክርስቲያን ምስጢር የሚካፈሉ ኃይል የእግዚአብሔር ነውና ኃይል የሚያገኙበትን ማንኛውንም ነገር የሚያደርጉ ሰዎች ይህን ዘመን እንደሚቋቋሙት የአደባባይ ምስጢር ነው። ምክንያቱም እግዚአብሔር እስራኤልን ሲመራ የዛሬዋን እስራኤል አይደለም፣ ኢየሱስ ክርስቶስንም የሰቀሉትን አይደለም፣ ሙሴ ይመራቸው የነበሩ እስራኤላውያንን በበረሃ በመራ ጊዜ በኑሮ ውድነት ተጠብሰው እንዳይሞቱ መና ከላይ አውርዷል። ውሃ ከጭንጫ አፍልቋል። ያ እግዚአብሔር ዛሬ አለ። እስራኤል ውስጥ ብቻ አይደለም፣ ኢራን ውስጥ ለሚጠበሱት በየአረብ ሀገራት እየተሰቃዩ ላሉት ወንድም እህቶቻችን ራሳችንን ለውጠን ቤተሰብ እያገዝን እንኖራለን ያሉ በየሀገራቱ በብዙ እንግልት ውስጥ ያሉ ወንድሞቻችንን እህቶቻችንን ያ እስራኤልን የረዳ አምላክ ዛሬም በምድር መና ያበላል፣ ውሃ ያፈልቃል። ምክንያቱም እኔ አይደለሁም ይሄን ያሉት፣ እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ ብሏል ቅዱሱ። ምን ብሏል? እሺ ብትሉኝ። ኢራን ውስጥ ሆነ እሺ ብትለኝ። በቀደም የሰማኋቸው አሉ ከኢራን ደውለው እንደዛ ሲሉ 10 ሺህ 20 ሺህ ብር ለዝቋላ ገዳም ቤተክርስቲያን መስሪያ ሲያዋጡ የሰማኋቸው አሉ። ጸልዩልን ያሉ በቤሩት፣ በሊባኖስ፣ በዱባይ፣ በኳታር፣ በሳውዲ እና በየመን፣ በኢራን፣ በተለያዩ የአረብ ሀገሮችና በአፍሪካ፣ በአውሮፓና በአሜሪካ፣ በእስያ ተሰዶ ተጨንቆ አዝኖ ተክዞ የሚኖር ወገኖቻችን ጥቂት አይደሉም። ሰው አካባቢውን ቢያጸዳ እንደሚባለው ስትጸልይ ጸልይላቸው፣ ስትሰግድ ስገድላቸው፣ አስባቸው። አምላክ እግዚአብሔር ይሰማል። ለወንድምህ በጎ ስትመኝ እግዚአብሔር ለአንተ ይመኝልሃል። ለወንድምህ በጎ ስታደርግ ያንተን ጎዶሎ ይሞላልሃል። ምናልባት ብዙ ያልሞላልህ፣ ምናልባት ምኞትሽ ሁሉ ያልተሳካልሽ፣ ሁሉን ነገር ይዘሽ ቋጥረሽ ሰብስበሽ ይዘብስበ አከማሽተ ይዘ አለቀ ስላልክ እንዳይሆን እግዚአብሔር ስጡ ይሰጣችኋል ነው ያለው። ለችግረኛና ለምስኪን የሚያስብ እግዚአብሔር ያበድራል ነው ያለው። በዚህ ዓለም በቀወሰችበት ዘመን ክርስቲያን ጨው ነው መሆን ያለበት። የብዙዎችን ተስፋ መቀጠል ነው ያለበት። የደከሙትን ማበርታት፣ ተስፋ የቆረጡትን ማለምለም፣ መጾም፣ መስገድ ይጠበቅበታል። በምግብ ማን ተጠቀመ? እንስሳም አልተጠቀመም በምግብ። ቅዱስ ጳውሎስ ሐዋርያው ምን ብሏል? ይታውቁታላችሁ፣ ደጋግሜ እየተናገርኩት ነው ሰሞኑ። በመብል አይደለም በዚህ የሚሰሩ አልተጠቀሙበትም ብሏል በመልእክቱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። መብል በእርግጥ ያስፈልጋል፣ ለዚህ ዓለም ለስጋ ያስፈልጋል። ግን እንደው ለጥጋብ ሰክረን መጠጥ እየጨለጥን ሆዳችን እስኪነረት ድረስ እየበላን ምንኖርበት ዘመን ነው ይሄ። የተራቡ ያዘኑ የሚያለቅሱ በየቀኑ የሉም ወንድም እህቶቻችን። ወንድም እህቶቼ፣ ይህ ዘመን የቀወሰበት ዘመን ነው። የችግር መዓት ነው በየዕለቱ የምንሰማው። የሚያብለጨልጭ ሁሉ ወርቅ አይደለም፣ ዲያብሎስ ሁሉ ገብርኤል አይደለም፣ አጋንንት ሁሉ ሚካኤል አይደሉም። የብርሃን መልአክ የሚመስሉ ሐዋርያት፣ ነቢያት፣ ጻድቃን፣ ሰማዕታት ነን የሚሉ በየቤታችን፣ በየድርጅቱ፣ በየመስሪያ ቤቱ፣ በየመንገዱ፣ በከተማ፣ በገጠር፣ በሀገር ውስጥ ከሀገር ውጭ ይኖር ይሆናል። በእርግጥ ቅዱስ ገብርኤል ናቸው? በእርግጥ ቅዱስ ሚካኤል ናቸው? በእርግጥ ቅዱስ ጳውሎስ ወይስ በእርግጥ ከነቢያት አንዱ ቅዱስ ናቸው?
በምን እንወቃቸው? በፍሬያቸው። ከኩርንችት በለስ ወይስ ደግሞ ከሾህ ወይን ትሰበስባለህ? እና ወንድም እህቶቼ በፍሬያቸው ይታወቃሉ። አንተም አንቺም ግን ፍሬ አፍሩ እና ፍራ። ያለፈው ዘመን አይበቃንም? የባከንበት የተቅበዘበዝንበት እግዚአብሔርን ሳናመሰግን ባለን በተሰጠን ሳናመሰግን እያጉረመረምን የሌሎችን እያየን በራሳችን ሳንደሰት ጭራሽ ለሌሎች ነቀርሳ ምን ሆንም አለን። አንዳንዶች የጎደለን ሰዎች ወንድም እህቶች ደግሞ ሳንለምነው እግዚአብሔር ሰጭም ነሽም እግዚአብሔር ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። የአምላኬ የእግዚአብሔር ስም የተመሰገነ ይሁን ያለ ማን ነው? ኢዮብ አይደለም? ማከኪያ ጥፍር ያጣ ከሀብቱ ሁሉ ዘጭ እምቦጭ ብሎ የወደቀ የተንኮታኮተ በቁስል የተወረረ በማይረቡ አጽናኞች በሶስት ጓደኞቹ የታጀበ የገዛ ሚስቱ የተጸየፈችው ኢዮብ ምን አለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ። ዛሬ ብዙዎች አጥተዋል። ብዙዎቻችን በሰዎች ድጋፍ ላይ ነው ያለነው። እግዚአብሔር ባዘጋጀልን ሰዎች ድጋፍ ላይ በትክክል ራሱ እግዚአብሔር እንዲደግፈን ግን የምንመቸው ምን ያህሎቻችንን? ምን ያህሎቻችንን ባለን ደስተኞች፣ ባለን የምናመሰግን፣ በጎደለን ነገር ደግሞ ተስፋ ሳንቆርጥ አሁንስ ተስፋዬ ማን ነው እንዳለው እንደ ቅዱስ ዳዊት በዚህ በቀወሰ ዓለም ውስጥ ስንኖር እግዚአብሔር ሆይ ይህን ዘመን ማልፍበት ኃይል አትንሳኝ። የዳዊት ተስፋ፣ የነቢያት ተስፋ፣ የአዳም ተስፋ፣ የቅዱሳን የጻድቃን የደጋጎች ሐዋርያት የሰማዕታት ተስፋ የሆንክ አንተ ለእኔ ተስፋ መሆን አያቅትህም ብለን አሁንም ተስፋዬ አንተ ነህ ልንለው አይገባም? ይገባል እንጂ። ወላዲተ አምላክ ድንቅ በሆነው ግሩም በሆነው ጸሎቷ ምን አለች? እቺ ትሁት እናት፣ እቺ መብርሃን ቅድስት ድንግል ማርያም የእግዚአብሔር ትክክለኛ ምርጫ የሆነች ከተማ። እግዚአብሔር ከተማን ካልሰራ ሰሪዎች በከንቱ ይደክማሉ ማለት እኮ ምን ማለት ነው? ድንግል ማርያምን ካልሰራት፣ እግዚአብሔር ድንግል ማርያምን ካላበጃጃት፣ ድንግል ማርያም ብቻዋን በከንቱ ነው የምትደክመው። እሷ የሚገባትን አደረገች። ውበቷ፣ ሞገሷ፣ ፈጣሪዋ ልዑል ጌታችን አምላካችን ኢየሱስ ክርስቶስ ማደሪያውን መረጠ። እግዚአብሔር ከተማን ሰራ። ይህች እግዚአብሔር ድንቅ ከተማ አለች መብርሃን ቅድስት ድንግል ማርያም። በጸሎቷ ምን አለችው? ነፍሴ ጌታን ታከብረዋለች አለች። ጲላጦስ፣ ሄሮድስ የተባሉ የተለያዩ የሮማ ወታደሮችና ነገስታት በሚገዟት በእስራኤል ውስጥ ትኖር የነበረች ወላዲተ አምላክ ምን አለች? ግራ በገባው ዓለም ውስጥ የነበረች ሕዝብና አሕዛብ በሚነታረኩበት ወቅት የተገኘች የዓለም ብርሃንን ኢየሱስ ክርስቶስን ትወልድ ዘንድ ንጽሕት ቅድስት አዳራሽ ከተማ ሆና የእግዚአብሔር ከተማ ሆና የተገኘች ምን አለች? ነፍሴ ጌታን ታከብረዋለች አለች። ብቻ መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል። ታቢዮ ነፍሴ በእግዚአብሔር ወተታሐሴ መንፈሴ በአምላኬ። ለምን? እስመረ ሕማማ ላመቱ ጌታ የባሪያይቱን የአገልጋዩን ትህትና ዝቅ ማለት አይቷልና አለች። ይህች እግዚአብሔር ከተማ እግዚአብሔር አሳምሮ የሰራት ወላዲተ አምላክ ቅድስት ድንግል ማርያም እጅግ አስገራሚ ነገሮችን ቁጭ አድርጋለች። እስመረ ሕማማ ላመቱ ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ፣ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል አለች። ለምን? እግዚአብሔር ከተመባታ። ይቺ እግዚአብሔር ከተማ ነች። ነገስታት የማይደክሙባት፣ ጠቅላይ ሚኒስትሮች፣ ገዢዎች፣ ባለስልጣኖች፣ ፕሬዝዳንቶች፣ የተባበሩት መንግስታት፣ የዓለም ስብሰባዎች፣ ጉባኤዎች፣ ሲኖዶሶች ያልመከሩባት የእግዚአብሔር ምክር ብቻ ያጸናት ወልድ መንፈስ ቅዱስ ያደሩባት ወላዲተ አምላክ መብርሃን ቅድስት ድንግል ማርያም ነች። ትውልድ ሁሉ ብጽዕት ይለኛል ያለች ብቻ አይደለም ያለችው፣ እርሱ ትዕቢተኞችን ዝቅ ዝቅ፣ የተዋረዱትን ከፍ ከፍ ያደርጋል፣ የተራቡትን ይመግባል፣ የተጨነቁትን ያጽናናል፣ የታበዩትን ያዋርዳል አለች። ናሁም ይእዜሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይል አብያቶ ወቅዱስሞ አይደል ካለች በኋላ ያለችው እና ወንድም እህቶቼ በሉቃስ ወንጌል ላይ የሚገኘው ይህ ጸሎቷ አስደማሚ ነው። 16 ቋንቋዎች አካባቢ ኢየሩሳሌም ውስጥ ተጽፏል ተብሏል። አንዱ የተጻፈበት ግዕዝ ነው። ይህች እግዚአብሔር ከተማ እግዚአብሔር የሰራት ከተማ ማረፊያ ነች፣ መጽናኛ ነች፣ ፈውስ ነች፣ የበረከት ምንጭ ነች። ስሟ ራሱ ምግብ አይደል? ምኗ ነው የሚያሳፍር? ምኗ ነው ደስ የማይል? ምኗ ነው ቅር የሚለን? ከሰይጣን በስተቀር ድንግል ማርያምን ሊጸየፋት የሚችል ማን ነው? በእውነት መድኃኔ ዓለም ኢየሱስ ክርስቶስ ትክክለኛ ምርጫ መርጦ ሰው የሆነባት
ይህች የዓለም መድህንን ያስገኘችልን የመድኃኒታችን ምንጭ የሆነች እመብርሃን ወላዲተ አምላክ ቅድስት ድንግል ማርያም ነፍሴ ጌታን ታከብረዋለች አለች። የተደላደለች የተረጋጋች በቀወሰ ዓለም ውስጥ ሆና ለቀውሱ ዓለም መድኃኒት የሆነች ብርሃንን ወልዳ የብርሃን እናት የምትሰኝ ምስራቅ፣ ፀሐይን የያዘች ሰማይ፣ ዝናብን ውሃ አድርጋ የሰጠችን ደመና የኖህ ቀስተ ደመና ነች። በእውነት ወላዲተ አምላክ በቀወሰው ዓለም ግራ በገባው ዓለም ውስጥ ተገኝታ ፈውስ የሆነ ልጅ የወለደችልን ነች። ቤተ ክርስቲያን ይህን ታዛለች። ስለዚህ ዛሬ ከጳጳስ፣ ከቄስ፣ ከዲያቆን፣ ከመምህር፣ ከዘማሪ፣ ከሰባኪ ምን ትጠብቃለህ? አንተ ራሱ ምን እያረክ ነው? አንቺ ምን እያረክሽ ነው? አካባቢሽን እያጸዳሽ ነው? አካባቢህን እያጸዳህ ነው? እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ እንደሚደክም በድንግል ማርያም አታይ። እሷ በከንቱ አልደከመችም፣ ለሚገባ የድርሻዋን ተወጣች። ልዑል ደግሞ ማደሪያውን ውብ አድርጎ ሰራ፣ መረጣት። አንተስ ስለ ልዑል ምንድነህ? አንቺ ስለ ልዑል ምንድነሽ? ሰማይና ምድርን የፈጠረው እግዚአብሔር አስተዳዳሪነቱን ለእስራኤል ወይ ለኢራን ወይ ለቻይና ወይ ለሩሲያ ወይ ለአሜሪካ አልሰጠም፣ አይሰጥምም። እግዚአብሔርን ያማከረው ሲፈጥር ሲያስተዳድር እንዲህ አድርግ ያለው ነቢይም ሐዋርያም የለም፣ አይኖርምም። ጎልማሳ በሚስቱ ንጉሥ በመንግስቱ እንደማይደራደረው እግዚአብሔር በአምላክነቱ ላይ አይደራደርም። ዓለማችን የምታመልከውን ስታጣ ቀውሳለች። አምላኳ ስለጎደለ ነው ዓለም የቀወሰች። ግራ የገባት አሁን ነዳጃት ሰሞኑን ይጠፋል ማለት ነው። ስለዚህ በእግራችን የምንሄደው ርቀት እየጨመረ ይሄዳል። ለበጎ ነው። የተዝረጠረጠ ሰውነታችን ይስተካከላል። የተበለሻሹ ልጆቻችን ቅርጽ ይይዛሉ። አኗኗራችን ስርዓት ይይዛል። አልጾም ያለ ሰውነታችን ይጾማል። እግዚአብሔር ባወቀ ለጽድቅ ያደርግልናል። ወንድም እህቶቼ፣ በቀወሰው ዓለም ውስጥ ብርሃን ሆና የተገኘችን መብርሃን ቅድስት ድንግል ማርያም የዛሬ 2000 ዓመት ለምድሪቷ ተገልጻለች። ከኢያቄም ወሐና ተገኝታለች። የሰማይን አምላክ ግን ገልጣ አሳይታለች። አቅፋ ስማ አዝላ አጥብታ አሳድጋ እንካችሁ ብላለች። እሱ ደግሞ እነሆ እናታችሁ ብሎ የመስቀል ስር ስጦታ ሰጥቶናል። የመስቀል ስር ስጦታችን ወላዲተ አምላክ መብርሃን ቅድስት ድንግል ማርያም። ስለዚህ እቺ እግዚአብሔር የከተመባት ከተማ ለቀወሰው ዓለም መፍትሄ ነች። ዛሬ አምላኩን አጥቶ ለቀወሰው ዓለም ግራ ለገባው ትውልድ፣ ለተምታታበት አገልጋይና ዘማሪ፣ በሀብቱ መጠቀም ላላቃተው ባለ ሀብት፣ ውበቱ፣ ዝናው፣ ክብሩ፣ ስልጣኑ ጭንቅላቱን ላጦዘበትና ለሰከረ፣ ግራ ገብቶት ለሰከረ፣ አጠቃቀሙ ግራ ለገባው ሁሉ አምላኩ መፍትሄ ነው። ያለ እግዚአብሔር ጠባቂነት ከተማን መጠበቅ አይቻልም። የወታደሮች ብዛት፣ የደህንነት ተቋማት ቢሆን ኖሮ፣ መከላከያ እንደመጠንከሩ ቢሆን ኖሮ የኢራን ድሮኖች እስራኤልን ባልደበደቡ ነበር። የስለላ ድርጅቶች ተቋማት እንደሚጠብቁት ነቅተው እንደሚተጉት ቢሆን ኖሮ አሜሪካ ብዙ ችግር ውስጥ ባልወደቀች ነበር። ዓለማችን የት ነው ሰላም ያላት? ሰላም እኮ ክርስቶስ ነው። ሰላሜን እሰጣችኋለሁ፣ የኔ ሰላም ዓለም እንደሚሰጠው አይደለም ያለው ክርስቶስ ነው። ስለዚህ በቀውሱ ዓለም ውስጥ ተረጋግተው በእሳት ውስጥ እንደዘመሩት እንደ አናንያ፣ አንበሳ ጉድጓድ ውስጥ እንደዘመረው እንደ ዳንኤል፣ ንጉሥ ድርጣድስም ሆነ ሮማውያን እንዳላሸነፏት እንደ ቅድስት አርሴማ፣ እንደ ሰማዕቱ እንደ ቅዱስ ጊዮርጊስ፣ እንደ ሌሎች በቁጥር ተዘርዝረው እንደማያልቁት ዛሬ በስንክሳርም በቤተ ክርስቲያን በየዕለቱ እንደሚነበቡት ገድላት ታምራት እንደተጻፈላቸው አባቶቻችን እናቶቻችን ይህ ዘመን ለጽድቅ ልናደርገው ይገባል። የታደሉት ዝቋላን ረድተው ዋልድባን አግዘው በረከት አግኝተዋል። እናንተ ለምን አትታደድም? አሁን የፋሲካን ስግደት ከሰሞኑ ዛሬውኑ ለምን አትጀምርም? ስትራፖ ለምን ይዛል? በሚቀጥለው ሳምንት ዛሬ ስገድ፣ ቢሮ ያለሽበት ነገ ዓርብ ነው፣ ስገዱ፣ ጸልዩ፣ ትንሽ እንሞክር። ለስጋ እንኳን እኮ ይጠቅማል፣ እንኳን ለመንፈስ። እሺ ብትሉ ለእኔም ብትታዘዙ ከተማችሁን እሰራላችኋለሁ፣ ቤታችሁን ጠብቅላችኋለሁ፣ ልጆቻችሁን አሳድጋለሁ ያለ ጌታ፣ የምድርን በረከት አበላችኋለሁ ያለ ጌታ እንዴት እንደሚያበላ አልነገረንም? በደሞዝ ይሁን በምንዛሬ፣ በሰው ይሁን በቤተሰብ፣ ከዘመድ ይሁን ከጓደኛ አልነገረንም፣ ግን ያበላናል። ለእስራኤል መናን ያበላ በበረሃ ዛሬ የሚታማ አምላክ አይደለም። ኑሮ ዓለም ነች ያሰከረችው፣ ኑሮውን ያጦዘችው ዓለም ነች። አንተም አታጡዘው፣ አንቺም አታጡዥው። በአቅምህ እርዳና ተባረክ፣ እርጅና ተባረኪ። ምክንያቱም እሺ ብትሉ ለእኔም ብትታዘዙ የምድርን በረከት አበላችኋለሁ ያለ ጌታ ምንድን ያለው? ለድሃና ለችግረኛ የሚያስብ ለእኔ ያበድራል እኮ ነው ያለው።
ለተጨነቀ ላዘነ፣ ግራ ለገባው፣ ስራ ለፈታ፣ ኑሮ ለተምታታበት የድርሻን ብትሰራ በቀወሰው ዓለም ውስጥ እኔ ደግሞ ለአንተ እረፍት ሆነሃለሁ፣ አደላድልልሃለሁ፣ ምቾት ሆነሃለሁ፣ ህይወትህን ለምለም ጌጥ አረግልሃለሁ ብሏል። እና እናንተ ደካሞች፣ ግራ የገባችሁ፣ እናንተ የተማራችሁ አላለም እግዚአብሔር። እናንተ ባለስልጣኖች አላለም። እናንተ ሊቃውንት፣ እናንተ ጉልበተኞች፣ እናንተ ቆንጆዎች አላለም። እናንተ ደካሞች ነው ያለው። ምክንያቱም ሁሉም ሰው ይደክማል። በተለያየ ነገር ውስጥ ብንሆንም ሁላችንም የሚደክም ነገር አለ። ያንን የሚያውቅ መድኃኒታችን ልዑለ ባሕርይ ኢየሱስ ክርስቶስ ምን አለ? የደከማችሁ ማረፍ የምትፈልጉ ወደ ማረፊያችሁ ወደ እኔ ኑ፣ ሸክሜ ቀሊል ቀንበሬ ልዝብ ነው፣ ለነፍስም ለስጋም እረፍት መስጣችሁ አለ። እና ወንድም እህቶቼ በቀወሰችው ዓለም ውስጥ እረፍት የለም። በቤተ ክርስቲያን አለ። ጸበሉን ጠጡ፣ ጾሙን ጹሙ፣ የምትችሉ አስቀድሱ፣ ኪዳን አድርሱ፣ ወደ ቤተ ክርስቲያን ከመቼውም ጊዜ በላይ ተመለሱ፣ ዳዊት ድገሙ፣ የአባቶቻችሁን የጸሎት መጽሐፍ ግለጡ። ኢትዮጵያ እጆቿን ወደ እግዚአብሔር ነውና የምትዘረጋው፣ በያላችሁበት እጆቻችሁን ዘርጉ። የእስራኤል ቅዱስ ዛሬም ይሰማል። የአብርሃም አምላክ ዛሬም ይሰማል። የአቡነ ተክለ ሃይማኖት አምላክ፣ የሰማዕቱ የቅዱስ ጊዮርጊስ ሆነ የአቡነ ሀብተ ማርያም የቅዱስ ዮሴፍ አምላክ መድኃኔ ዓለም ኢየሱስ ክርስቶስ ወልደ አብ ወልደ ማርያም የምንለው ዛሬም ይሰማል። እነሆ በደጅ ቆሜ አንኳኳለሁ እኮ ነው የሚለው። ቢሆልድ አይ ስታንድ አት ዘ ዶር ኤንድ ኖክ ኢፍ ኤኒዋን ሂር ማይ ቮይስ ኤንድ ኦፕን ሂዝ ዶር አይ ዊል ካም ኢንቱ ሂም። ማንም ድምፄን ቢሰማ በደጅ ቆሜ ሳንኳኳ በሩንም ቢከፍትልኝ ወደ እርሱ ገባለሁ፣ የቤቱን ጓዳውን ገበናውን አብሬው እጋራዋለሁ፣ በጉድለቱ ሞላለታለሁ፣ ያለውን እባርክለታለሁ ያለ ጌታ ተቀየረ እንዴ? የለም እንዴ? እምነተ ጎዶሎ ሐሳብ ድዊ የሆነን ብዙዎቻችን ተሰነካክለን በየቦታው ፍርክስክስ እያልን እንጂ እግዚአብሔርስ እንደ እግዚአብሔርነቱ ዛሬም አለ። ምክንያቱም አንተ ክመ ተብሎ ተጽፏል። አንተ ግን ያው አንተ ነህ ተብሎ ማለት ነው። እሱማ እሱ ነው። እግዚአብሔርማ እንደ እግዚአብሔርነቱ የጸና ነው። በሚወላውል ሰው፣ ሐሳቡን 10 ጊዜ በሚቀያየር ሰው፣ የወሰነውን በሚቀያየር ባለስልጣን፣ ግራ በሚገባው የሰው ልጅ ላይ የሚተማመን አምላክ አይደለም። ጭራሽኛን በሰው የሚተማመን የተረገመ ነው አለ። ምክንያቱም እስትንፋሱ ባፍንጫ ያረኩ እኔ የሰውን አቅም መጥኜ በአጭር ቁመት በጠባብ ደረት ሁላችሁንም እንድትንቀሳቀሱ ያደረግኩ እኔ እንዴት በሰው ትተማመናለህ? አቅም በሌለው ይንጋ ይምሽ በማያውቅ ወጥቶ መመለሱን በማይረዳ ሰው ላይ እንዴት ትተማመናለህ? በእግዚአብሔር እመኑ፣ በእኔም እመኑ። በአባቴ ዘንድ ብዙ መኖሪያ አለ፣ ሰላሜን እሰጣችኋለሁ ያለ የሰላም ምንጭ የሆነ መድኃኔ ዓለም ኢየሱስ ክርስቶስ በእውነት ከሁላችንም አይጉደል፣ አይራቅ። በቀወሰው ዓለም ለመረጋጋት አምላካችን እግዚአብሔርን እንፈልገው። ኢትዮጵያ መልኳ እግዚአብሔር ነው። ኢትዮጵያውያን ውበታችሁ ክርስቶስ ነው። የድንግል ማርያም ልጅ ነው ውበታችሁ፣ መልካችሁ፣ ዝናችሁ፣ ክብራችሁ ክርስቶስ ነው። ክርስቶስን ካልፈለጋችሁ እንደተሰቃያችሁ፣ ግራ እንደገባችሁ፣ እንደተቅበዘበዛችሁ ትኖራላችሁ። ለምን እንድንቅበዘበዛለን? ለምን ግራ ይገባናል? ወንድም እህቶቼ እንረዳዳ፣ አንጨክን፣ እንተጋገዝ፣ አናፊዝ፣ አንቀልድ፣ አናላግጥ። እግዚአብሔር በፈለገው መልኩ ይሰራል። ለእግዚአብሔር ዝግ የሆነ መንገድ የለም። በአውሎ ነፋስ፣ በወጀብ፣ በማዕበል ውስጥ፣ በእሳት ውስጥ የሚሰራ አምላክ ነው ያለን። ዛሬ በኒኩለር ቦምብ ውስጥ እየሰራ ነው ያለው እግዚአብሔር። እንዴት እንደሚሰራ እያሳየን ነው። በዚህ በመጨረሻው ዘመን ብዙ የሚያስጨንቅ ነገር በበዛበት ዘመን አይዟችሁ አትፍሩ ብሎ በማቴዎስ ወንጌል እንዲጻፍ ያደረገልን ራሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። አትፍሩ፣ እኔ ከእናንተ ጋር ነኝ። እናንተ ብቻ እርግጠኛ ሁኑ። በምን? ከኔ ጋር መሆናችሁን እርግጠኛ ሁኑ። ከኔ ጋር የሆነ ይባረካል አለ። ከባለ ሀብት ጋር ስንሆን እኮ ገንዘብ እናገኛለን። ከተከበረ ጋር እኮ ስንውል ክብር እናገኛለን። ከቁም ነገረኛ ሰው ጋር እኮ ስንሆን ቁም ነገር እናገኛለን። ከገበሬ ጋር ስንሆን እህል እናገኛለን። ከሰካራም ጋር ስንሆን ስካር፣ ከዘፋኝ ጋር ዘፈን፣ ከሱሰኛ ጋር ሱስ አያጣንም። መገማማት መበስበሱም እዛው አይጠፋም። ምስለ ህሩየ ትከውን፣ ምስለ ጻድቅ ትጸድቅ፣ ወምስለ ንጹህ ትከውን። አንተ ግን ተብሎ በመዝሙረ ዳዊት ምዕራፍ 17-18 ይህ ተጽፎለታል። ጻድቅ ከንጹህ ጋር ንጹህ፣ ከቅዱስ ጋር ቅዱስ ነህ፣ ከጠማማ ጋር ደግሞ ምንድነህ ተባለ?
ጠማማ እና ወንድም እህቶች በያለንበት አምላካችን ማን ነው? የምታመልኩትን ዛሬ ምረጡ ይላል ነቢየ እግዚአብሔር ቅዱስ ኢያሱ። እኔና ቤቴ እግዚአብሔርን እናመልካለን፣ በሱም እናርፋለን። በቀወሰው ዓለም ውስጥ አምላካችን ወደብ ሆኖን ችግር መከራውን ስቃዩን ሁሉ እናልፋለን አለ። ማ ኢያሱ ወልደ ነዌ ከሙሴ በኋላ የነገሰ እስራኤልን የመራ መስፍን እስራኤል ኢያሱ ምን አለ? እኔና ቤተሰብ እግዚአብሔር እናመልካለን። እናንተ የምታመልኩትን ብትመርጡ እንደ እኔ በቀወሰው ግራ በገባው በተምታታው ዓለም ውስጥ እግዚአብሔር ማረፊያችሁ ሆኖ ታልፉበታላችሁ አለ። አሁንስ ተስፋችን ማን ነው? እግዚአብሔር አይሻለንም? ዳዊት መርጧል፣ እግዚአብሔር ይሻለኛል። ይህን ያህል አሳስቢያችኋለሁ። የሰማነውን ቃል ለሕይወት ያደርግልን፣ ለእኔም ለሰማሁት ለእናንተም ለጽድቅ እንዲያደርግልን የእግዚአብሔር ቅዱስ ፈቃድ ይሆንልን። የሁላችንን መጨረሻ ያሳምርልን። ጾመን ጸልየን ሰግደን ጸሎት ተለማምደን መንፈሳዊ ግብሮችን እየለመደን እያካፈልን በዚህ ዓለም ግርግር ውስጥ ተረጋግተን ለመኖር አምላካችን እግዚአብሔር ፈቃዱ ነው። እኛ ፈቃደኛ ሆነን በእውነት ተረጋግተን ሌሎችን ለማረጋጋት እንዲያበቃን ቅዱስ ፈቃዱ ይሆንልን። በጸሎት አስቡኝ። ኃይለ ጊዮርጊስ ነኝ። መጋቢት ዛሬ ስንት ሆነ ማለት ነው? 24። ሰላም ዋሉልኝ። ይመቻችሁ፣ አትጥፉ። የምታመልኩትን ብቻ ምረጡ። በቀወሰው ዓለም ውስጥ ላለመቀወስ አንድ ተስፋ አላችሁ፣ እሱም እግዚአብሔር ነው። ዳዊት አሁንስ ተስፋዬ ማን ነው አለ። እግዚአብሔር ተስፋ ሆኖ ተገኘ። ተስፋህ ማን ነው? ገንዘብህ፣ እውቀትህ፣ ዝናህ፣ ውበትሽ? ተስፋሽን ለይ። ተስፋ እግዚአብሔር ከሆነ ደግሞ ለእግዚአብሔር እንደሚገባ ሆነ ተስተካከለ። እግዚአብሔርን ማንም የትም መቼም አያየውም፣ አላየውም። ነፋስን ማየት እንደማንችለው አናየውም፣ አይታይም። ስራውን ግን እናያለን። ምክንያቱም እሱን አይቶ በህይወት ሊቆይ የሚችል የለም። እንኳን እሱን ፀሐይን አይቶ አይኑ የማይታወርበት ሰው የለም። ፀሐይን በአይኑ ፍጥጥ ብሎ ማየት የሚችል ከኛ መካከል የለም። ይህን እርግጠኛ ሁኑ። ይረዳናል፣ ያግዘናል። ስለዚህ በጨነቀን ሰዓት ሁሉ አለ ከጎናችንና እንደዚህ አይነት ቃላትን የሚያስተምረን አምላካችን እግዚአብሔር ለሌሎች ብርሃን እንድንሆን፣ ለሌሎች መድኃኒት እንድንሆን፣ ለሌሎች በየአቅማችን በየተሰጠን ጸጋ ልክ ሳንስገበገብ ችክ ምን ችክ ሳንል ድርቅ ሳንል ለሌሎች እንቅፋት ደንቃራ ሳንሆን የየድርሻችንን እየሰራን ሲያንኳኳ ብንከፍትለት እኔና ቤቴ እግዚአብሔርን እናመልካለን፣ የምታመልኩትን ምረጡና ደስ ይበላችሁ፣ በቀወሰው ዓለም ውስጥ ተረጋግታችሁ ኑሩ እንዳሉት ነቢያት አባቶቻችን፣ ሐዋርያት፣ ወላጆቻችን፣ ጻድቃን፣ ሰማዕታት፣ ቤተሰቦቻችን በሙሉ የተናገሩትን ሰምተን የቅድስት ቤተክርስቲያን ልጆች ልንሆን ይገባል። ማረፊያችንን እግዚአብሔር ልናደርገው ይገባል። ብንሞትም ያን ጊዜ ብንኖርም በእግዚአብሔር ጥቅም እናገኛለን ማለት ነው። አለዛ ምስኪኖች ሆነን እንቀራለን። ይህን ለማለት ነው። ይመቻችሁ። እንግዲህ አበዛውባችሁ፣ ይቅርታ። ሌላ ሀሳብ አስተያየት ካላችሁ ስጡ። መልካም ጊዜ ይሆንላችሁ። ኃይለ ጊዮርጊስ